ልጅ ኦስማን ለነሱ ሲሆን እኮ ችግር የለው ምንም ጥያቄ። ኢየሱስ አለ ፈጣሪ ነው። እንኳን ደህና መጣ። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ሱራ 265ን ልታስረዳን ትችላለህ? አላስረዳህም አለ አይደል? ኢየሱስ ፈጣሪ ነው ትላለህ እንዳንተ ሀዘውጭ ብለህ ማለት ነው። ኢየሱስ ደግሞ ምን ፈጣሪ ነው? ታለቅስ ነው የገባው? ላለቅስ አይደለም አለ አይደለ? እስቲ አንብበኝ ነው ምንድን ነው የማነበው አለ አይደል? እሱ እኮ ዝም ብሎ በእስክሪብቶ የተለቀለቀ ነው። አይ በእስክሪብቶ አይደለም የተለቀለቀው። እስክሪብቶ ነው የተፈረመ። እንግዲህ መጀመሪያ አለ አይደል? መጀመሪያ ያውቃ ስተገርሚያ ምንድን ነበረ? ደንቆሮ ምን ታላቅ ታመልክ ንፍጣም ምን ሰከተ ደንቆሮ መሀይ መሐመድን ውጣ ነው የመጣው። አንብብ። ዛሬ ኢራን ለኢራን መርዶ ተቀምጣችሁናል። አዘን የእስራኤልን እንዴት ነው ለለምትወጡት? እኔ አይደለ ከተቀጥቷችሁ ፈጣሪያችሁን ትታችሁ ኢየሱስን የምታመልኩ ደንቆሮ ስድባቸው ራሱ ደንቆሮ። አላህን ውጣው ነው ይመስለኝ። በቀራ 18 ላይ እሱም ደንቆሮ ሲሳደብ አንብብ። የተሰጠበትን ቦታ ማየት ነው ያለብን። አንብብ። ደናቆራለህ ልጅ ኡስማን እንደ ስምህ አትሁን። ስምህ ተጽዕኖ አድርገብህ። አይ ቲንክ ይሄኔ 30 ዓመት ውስጥ ነው ያለኸው። ልጅ ብለህ ስለሰየም ህፃን የሆንክ መስሎህ ነው። አንብብ። ሰው ልታሳምን ነው እንዲያንተ አሁን በኢየሱስ ማለት ነው። ማንም አያምንልህ። መጀመሪያ ወደ ተፈጠረበትን ቦታ ምክንያቱም አታምንም። አጋንንት ስለተጠናወተ ማለት ነው። አለማመንህ እኮ እኔን እኮ ምንም የሚገዳኝ ነገር የለም እኮ። እያዩ ማያዩ እየሰሙ ማይሰሙ ትንቢቱ የሚፈጸምባቸው አንዱ ስለሆንክ የትንቢቱ መፈጸሚያ መሆን ደስ ይለኛል። ምክንያቱም የአጋንንትን ቃል የአጋንንትን ትምህርት የአጋንንትን ትምህርት ተቀብለው ሃይማኖትን ይክዳሉ ስለሚል አጋንንትን አምነህ የክርስቶስን ንግግር አልቀበልም በማለት አትጨማለቅ። አዳምጥ። የአጋንንትን ምስክር ተቀብለው እነዚህ ሰዎች የክርስቶስን የነቢያቱን የሐዋርያቱን ትምህርት አንቀበልም ቢሉ እኔ ይደንቀኛል። እንዴ የአጋንንትን ቃል አምነህ ተቀብለህ የነቢያቱን አልቀበልም አዳምጥ በይ። የአጋንንትን ትምህርት የሚቀበል ነገር ግን የነቢያትንና የሐዋርያትን ለመቀበል የሚከብደው ሰው ያስቀኛል። አዳምጥ ከደረጃ አዳምጥ። አታልቅስ። ማልቀስ ተረጋጋ። ክርስቲያን እኔ ለምንድን ነው የምወጣው? ያስቸገርከኝ ለማስገባት። ኤኒዌይስ አሁን ጥያቄ ወደ ትመልሳለህ። ኢየሱስ ነው የፈጠረ? መልስልኝ። አታልቅስ። አንብብ ይሄን ክፍል። ጥያቄ ካለ እቀበላለሁ። ኢየሱስ ነው እንዴ ፈጣሪ ማለት ነው? መጀመሪያ አንብብ። ቅድሜን ቁርአንን አንብብ። ከዛ ጥያቄ ካለ ትጠይቃለህ። ምንድን ቁርአን እኮ እሱ ቁርአን እኮ አይደለም። በኢየሱስ የምታምኑበት ነው እንጂ ቁርአን አይደለም። በቃ ሜታል ቁርአንን ተካርክልኝ፣ እናመሰግናለን። ይሄ ቁርአን አይደለም ብሏል። እስቲ እንደዚህ በል፣ እንደው ይሄ ቆሻሻ ነው በል። ቆይ ልጅ ኡስማን ምንድነው ቆሻሻው? አንተ ማለት ነው። ቆይ አዳም ቆይ ቁርአን አይደለም ማለት ይሄ ቆሻሻ ነገር ነው። ይሄ ጽሁፉ ተራ ነው። ይሄ ሽንት ቤት ከተቱት በል እስቲ አንተ ማለት ነው። ቁርአን መንካት የለብህም። ቁርአን እኮ አለ አይደለ? ተፈጣሪያችን የተገኘ እኮ ነው። እንደ ቁርአን ተፈጣሪያችን የተገኘ ነው እኮ። የምር እኮ ነው። የፈጠራችሁን የማታውቁ እኮ ደንቆሮ መሆናችሁ አዝህ እኮ ነው። ሙስሊሞች እንዴት ናቸው? በቃ ለምነን ምን ያህል ድንቁርና ውስጥ ተጭኗቸው ሰዎችን ደንቆሮ ሲሉ ያቸው
አምላካቸው ይሄ ነው። የሚያስረዷቸው አምላካቸውም ነቢያቸውም ተከታዮቹም ከአፋቸው የሚወጣው ሰገራ ነው። በቃ ስድባቸው ራሱ ማለት ነው ቮሚት የሚያደርግ ማለት ነው። በአካትጩ እስኪ ከቻልክ አንብብ፣ ካልቻልክ ዝም በል። በቃ ጥያቄ ካለ በኋላ ትጠይቃለህ። ከስድብ ውጭ አያውቁም እነኚህ ሰዎች። አሁን እምነት አላቸው? እውነት እነኚህ ሰዎች ጤነኛ ናቸው? የገባን ለስድብ አይደለም ማለት ነው። አዳምጠኝ እንጂ የራስን ብቻ አታወራ እንዴ። እኛንም ተሰሩና ተማር። በቃ እነኚህ ሰዎች እንግዲህ አማኝ ነን ብለው የሚያስቡ ረመዳን ነው ጾም ላይ ነን ብለው የሚያስቡ ነው። ምን አይነት መንፈስ እንደተጠናወታቸው አስቡ። ምን አይነት አጋንንት እንደሚጫወትባቸው። መጀመሪያ ጊዜ ለምን አንተ ትሳደባለህ? አንተ ስትሳደብ ነው አይደለም። እስካሁን የገቡት በአፋቸው ነው የሚጸዳዱት። እስካሁን ድረስ የገቡትን ታዘቧቸው። ምንም ስርዓት ያልፈጠረባቸው ሰው ቤት ሄደው ማለት ነው። የእኛ ልጆች ሰው ቤት ሄደው እንደዚህ በአፋቸው ሲጸዳዱ አታገኙ። ይመጣሉ፣ በአፋቸው ነው የሚጸዳዱት። ምክንያቱም ሙስሊም ናቸው። እዚህ ጋር ማለት ነው እንኳን እነሱ አንተ ለራሱ እኮ በአፍ መጸዳዳ እና የቀረ ማለት ነው። አንተ ለራሱ አስተማሪ አይደለም ተማሪዎቹ። እኔ መሐመድን አለውም። አሁን አንብቢ፣ አንቺም ይህን ክፍል አንብቢ። አንተ ጀምር ከአንተ ቤት የሚገቡ ለራሱ ማለት ነው ጤንነት የሌለው ሰው ነው። እዚህ አንተ ቤት እዚህ ካፊር ቤት መጥቶ የሚልከስከስ እናንተ ሲጀመር ገና ታጠቡ፣ መታጠብ ይቀራል። ያስፈልጋቸዋል የእኛን ቁርአን ለማቅራት ለማንበብ ማለት ነው። እናንተ አንተ ነጃሳ ሽርፍርፍ ጥርስ ማለት ነው። አንተ ከርከሮ አጋዘን የሆንክ ቡዳ ለማይ ማስጠሎ የሆንክ እንጨት ተሸካሚ እንጨት አምላኪ ማለት ነው። እንጨትን ቁርአን በአማርኛ አንተ ቁርአን በአማርኛ ሲቀራ አንተ ማለት ነው ሲጀመር ኢየሱስን ይሄን 32 ስዕል ቤት ላይ እየለጠፍኩ 32 ስዕል ቁርአን በአማርኛ ሲቀራ ይሄን ይመስላል። ተውሂድ እንደዚህ ነው በአማርኛ። ዝም ብለው አንበሳው እንዳይበላሽ ቁርአን በአማርኛ ነው የቀራችላችሁ። አረ ዝም ብለህ አንተ ራስህ ማለት ነው እንጨትና አምልክ። እንጨትን 32 የገብርኤል የማርያም እያልክ እዚህ ጎንበስ ቀና እያልክ ስዕልህን አምልክ ማለት ነው። እንደኛ አይደለም። አንተ 3 ሽማግሌዎችን አምልክ። አንተ ሽማግሌ አምላኪ 3 ሽማግሌዎችን አምልክ። እሺ አንተ ኮታታም እንደ ክርስትና ላይ እና ግባና ይሄን ማለት ነው። አንተ ሄንክ ደንቆሮ ክርስቲያን ከመሆን እኔ ታንቄ ብሞት ይሻለኛል። አንተ አፈር ብላና ታጠብ መጀመሪያ ጊዜ ቂጥህን እጠብ። እሺ አንተ ነጃሳ ቂጥህን እጠብን መጀመሪያ ጊዜ። ቂጤ ላይ ምን አለ? ተውሂድ ቂጤ ላይ ምን አለ? ቂጤ ላይ ምን አለ? ነጃሳ ናችሁ። ቂጣችሁን የኔን ቂጥ ለምን ታያለሽ? ሽንት ቤት አይደለሽ አንቺ። የኔ ቂጥ ላይ ምን ትሰሪያለሽ? የኛ ቁርአን ደግሞ ዝም ብሎ ነጃሳ ቂጡን ባልታጠበ አይቀርም ማለት ነው። ቂጣችሁን እጠቡ መጀመሪያ ጊዜ ማለት ነው። ቂጥ ላይ ምን አንቺ ሰው ቂጡን የሰው ቂጥ ላይ ምን ትሰሪያለሽ አንቺ? ሽንት ቤት ነሽ? ነጃሳ ታጠቡ ማለት ነው። እስከ ኢየሱስ ነጃሳ ኢየሱስ ለራሱ እኮ ደሙ ይሸታል። ምኑ የመሐመድን ደም እኮ ትጠጣላችሁ። ሰው የሚጎትተው ሰው ሰቅሎ የሚቀጠቅጠው አምላክ ይባላል እንዴ? አሁን አማርኛ ላይ ቁርአንን ቀራችን። ሰቅሎ የሚቀጠቅጠው አንተ ዴደብ አዳምጪ። አንተ ዴደብ ዲንቆሮ አዳምጪ። ደንቆሮ አንተ የኢየሱስ ደንቆሮ እስከ ኢየሱስ ደንቆሮ አንተ ደንቆሮ፣ ማርያም ደንቆሮ አንተ ደንቆሮ፣ ሁሉ ደንቆሮ አንተ ደንቆሮ ታከርበት እዚህ። እሺ ከፈለክ እስከ ኢየሱስ እንጨት ላይ አንተ ደግሞ ተሰቀልና አንተን የሚያምልኩ እንጨት አምላክ እንጨትን ዝም ብለህ እስልምና እንደዚህ ነው። እስልምና እንደዚህ ነው። የእናንተ ነው፣ ክርስትና ነው። አንተ እናመሰግናለን። አንተ ነጃሳ ታጠብ። አንተ ነጃሳ ይሆንክ ነጃሳ እስከ ኢየሱስ የተነጀስክ ኤኒዌይስ ሌላቸው ክርስቲያኖች ወደው አይደለም። እሺ እንዳትቀየሟቸው። አጋንንት ነው የያዛቸው አጋንንት፣ የተጠናወታቸው አጋንንት እንደዚህ እንዲናገሩ ያደርጋቸዋል እንጂ አሁን እቺ ብቻዋን አይደለችም። በእርግጠኝነት የምነግራችሁ ማለት ነው እግዚአብሔር አምላክ እውነተኛውን መንገድ እንዲመራቸው ወደ ህይወት እንዲያመጣቸው ጸልዩላቸው። ወደው አይደለም። እላያቸው ላይ ያለባቸው አጋንንት እንደዚህ ያናግራቸዋል እና እንዳትቀየሟቸው ጸልዩላቸው። ሌላኛ ምንም ለነዚህ መልስ ክፉ ነገር አንናገርም። ቀጥልፉ። ያ አክቹዋሊ
ቁርአን የቀራችሁ እኮ ሱራ 2 18 የቀራችሁ፣ ሱራ 5 73 እሱን የደገመችው ቁርአኑን የቀራችሁ አፍሪ ቁርአንን በአማርኛ ነው። እሺ ተረጋጉ። ኧረ ቆይ አንዴ። ቁርአንን በአማርኛ አለችው በዜማ አለችው እንጂ ቁርአን ላይ ያለውን የጠቀሰችው አዲስ ነገር አይደለም። በአማርኛ ነው ያለችው እና ቁርአን በአማርኛ ሲባል ይሄን ይመስላል። በአረብኛ ሲባል ስለማታውቁት ነው። ኤኒዌይስ ቶፒኩን መልሰው ክርስቲያን። ያ ቶፒካችን ላይ እንመለስና መስማ አሁን ቦልድ። እሺ አብዱልፈታ አንተ ራሴን አዞረኝ። እኔ ራሱ እስኪ ወንድሜ አዳምጠኝ። እኔ አልሳደብም። በተረጋጋ ድምጡ መልኩ አዳምጠኝ፣ እንነጋገር። እሺ አንዴ ቆይ። ጀግና ወንድ ወይም ለዲንህ አንተ ለክርስትና ሃይማኖትክ የምትጎብዝና ጀግና ተሆንክ ቀስ ብለህ ማለት ወንድ ልጅ አይሳደብም፣ ወንድ ልጅ አይለፈልፍም። ጀግና ወንድ ማለት ዝም ብሎ በተረጋጋ መልኩ መረጃ አምጥቶ ልንገርህ፣ መረጃ አምጥቶ ነው መነጋገር። እናንተ እኮ እንደ ሴት ልጅ እንደ በቃ አይደል ፍየል እንደምትጮኸው ለሴት ልጅ መርጫችሁ ትጮሃላችሁ። ይሄ እኮ ተገቢ አይደለም ወንድሜ። እኔ በስነ ስርዓት ነው ማናገርክ። እስቲ አንብቤን ክፍል በስነ ስርዓቱ አንተ ለምን እዚህ እየሰማኸኝ ነው? ለምን እዚህ ሃይማኖት ማለት እንደዚህ አብረው ያላጠኑ ሰዎች ጋር ለምን ትታገላለህ? አንተ ለእውነት ለክርስትነትክ ጀግንነት እሱ ሰማኝ። በቃ ማንበብ ከቻልሽ አንብቢ። አሊያም ልጨርስልህና እነግርሃለሁ። እናቱ የገባሽበት ልጨርስልህ። አስተያየት መስጫ እዚህ ጋር ስታይ አስተያየት ስጡ ሙስሊሞች የሚል ነው። ኑና ስደቡን የሚል ተለጥፏል። የተከፈተው ቁርአንሽ ነው። ቁርአንሽን አንብቢው። ካላወቅሽ ደግሞ ሚታርገሽ ተማሪ አሊያም ከስሩኝ ታዘቧቸው። ከስር ያላችሁ ብዙ እህት ወንድም ሙስሊሞች አላችሁ። ዘመዶቻችሁን ታዘቧቸው። ምን አይነት ዲመን ፕሮሰስ እንዳደረጋቸው፣ ምን አይነት አጋንንት እንድትጠናወታቸው ያው ፍረዱ። ቁርአናችሁን ለምንድነው ስቅጥጥ የሚላችሁ? ቁርአናችሁን የተከፈተው ደስ ብሏችሁ አንብቡት። በቃ እሱን አብራሩ። በጾም ወቅት ላይ እንደዚህ አይነት ቆሻሻ ካፋቸው ከወጣ በአካል ቢያገኙኝ ዳምጪ በአካል ቢያገኙኝ እንደዚህ እንዲህ እየዘለዘሉ የሚበሉኝ ይመስለኛል። አዋዜም አያስፈልጋቸው። ኧረ አንተ ስጋ በእናትህ እንኳን አይደለም እኛ ውሻ እንኳ አይበላውም። ጠምቶ ያደረ ስጋህን እሺ ልንገርህና አዳምጠኝ። አንተ እውነተኛ ለክርስትና የቆምክ ተከራካሪ ተሆንክ ማለት ነው። ይበቃሻል። ለምን ሶፍት የለንም? ሶሪ ምንድነው እሱ? ምን ሆነዋል ዛሬ ሰዎች? ምን ሆነዋል? ጉድ በኢየሱስ ምን ሆናችኋል? አንብበው ክርስቲያን እንትና አይሻ አብዲ አብዲ አለ አለው። እስኪ አንብበው በእናትህን ቁርአን አንቀጽና አስረዳን። ለምንድን ነው እንዲህ? አስተማሪ ከሆናችሁ እኛን አስተምሩ እንጂ። ኦኬ ከቅዳሜ እስከ ከእሑድ እስከ ዓርብ በደንብ አስተውል። ከእሑድ እስከ ዓርብ ሰዎቹ የሚተዳደሩት አንድ ሰው የሚተዳደርበት በከተማ አካባቢ አይሚን በውሃ ዳር አካባቢ የሚተዳደሩ ሰዎች አሉ። ከእሑድ እስከ ዓርብ ድረስ አሳ እንዳይወጣ ሆነባቸው። which means የሚበሉት አጡ ማለት ነው። ቅዳሜ ቀን ብቻ ከሆነ አሳው የሚወጣው ቅዳሜ ደግሞ እንዳሰሩ ወይንም ደግሞ እንዳታወጡ ከተባሉ ቅዳሜ ቢያወጡና ከእሑድ እስከ ዓርብ ድረስ ምግባችሁን አዘጋጁና ቅዳሜ ትበላላችሁ። ስለዚህ ቅዳሜ ፈታ ብላችሁ ብሉ ቢባሉ፣ ነገር ግን ከእሑድ እስከ ዓርብ አሳ ቢያጡ ቅዳሜ ደግሞ አሳው በደንብ ቢመጣ ቅዳሜ ቢበሉ ሰዎቹ ጥፋተኛ ናቸው? መልሱን ስጡ እንጂ ለኛ ማሜርናን ብለዳለ ከፈትከው እዚህ ጋር ጥፋተኛ ናቸው ወይ? ለምሳሌ አንተ ቅዳሜ እረፍት አድርግ ተባልክ። ቅዳሜ እረፍት አድርግ። ነገር ግን ለቅዳሜ ለምበላው
ከእሑድ እስከ ዓርብ ድረስ አሳ አጥምድና አስቀምጥ ተባልክ። ከእሑድ እስከ ዓርብ ድረስ አሳ እንዳታጠምድ ግን አሳ አጣህ። አሳውን እንዳይመጣ ሆነ። ወደ አሳው ወደ አንተ እንዳይመጣ ከለከልኩት እኔ። ከዛ ቅዳሜ ቀን አሳው እንዲመጣ አደረግኩኝ። ቅዳሜ ዕለት አሳውን ብትበላ ብታጠምድ ጥፋተኛ ነህ ወይስ አይደለም? እዚህ ጋር ከከፈተው እንደዛ ነው የሚለው ጥያቄ ነው የጠየቅኩ። ገና እዛ አልሄድኩም። ጥያቄውን አንብብልኝና ጠይቀኝ። እዛ ላይ ያለው ኦኬ። አላህ እንደዚህ ያደረገ አንተ እኮ ስለምሳሌ ነው የምታወራው እኮ ስለምሳሌ ነው የምታወራው። አብዱ ተረጋጋ። እሱ እኮ ማለት ነው ሙይት ታስራል። ለምን ሙይት ታስራል? አንተ እኮ ጀግና ሰው ማለት አንተን የሚመልስልህ ሰው ሲመጣ ለምንድን ነው የምታስወጣው? ወንድሜ እስኪ አዳምጠኝ፣ መጀመሪያ አዳምጠኝ። አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ባል ይኖርሻል ግን አንድ ደቂቃ ብቻ ስጠኝ። እኔ ምንም ልጨህብህ ወይም ልሳደብ አይደለም የገባሁት። ልሳደብ አይደለም። ቆይ ተረጋጊ። እኛ ራሳችን እያመመን ነው። ተረጋጊ። ቆይ አንዴ ቆይ በእናትሽ ራሳችን እያመመን ስለሆነ አንዴ ተረጋጊ። እንኳን አይደለም ራስን ታወሪያለሽ። ረጋ በይሽ ታወሪያለሽ። አንዴ ቆይ አንዴ ዝም በይሽ። አዎ አሁን ይሄን ቁርአን አንቀጽ አንብቢና መልሽልኝ። አየው እኔ እኮ ልንገርህ፣ እኔ ለአንተ ላነብልህ አይደለም ላስረዳህ አልማ በጣም የምናዝነው መንፈሱ በጣም ከባድ ነው። አንድ ጥያቄ አለኝ። እኔ ተማሪ ነኝ በእስልምና ይኸውልህ ኡፈይ በእስልምናም ተማሪ ነኝ በክርስትናም ተማሪ ነኝ። እስኪ አስተምረኝ እስኪ ስለ አንተ ሃይማኖት ልጠይቅ ጥያቄ። አንደሽ ምን አይነት መንፈስ ጋር አንድ ሚዩት አድርገሽ ሚዩት አድርገው በደንብ አስተውሉ። ከምን አይነት መንፈስ ጋር እየታገልን እንዳለ በደንብ አስተውሉ። እንግዲህ ሰው በጾም ወቅት ላይ እንኳን መሰተር ካልቻለ በሚጾምበት ወቅት ላይ እንኳን እንደዚህ አይነት ስድብ ውስጥ የሚገባ እንደዚህ አይነት እንትን የሚሆን ከሆነ ምንድን ነው ጾም? ቀኑ ሙሉ ሲጾም የዋለውስ ምንድን ነው? ምግብ ያለመብላትና ማታ መብላት ታይም ሽፍት ከመሆን ውጭ ምንድን ነው? በአፉ እንደዚህ ሰዎችን የሚያረክስ ከሆነ ምግብ ወደ ሆዱ እንዳይገባ ቀን አድርጎ ማታ መብላቱ ምንድን ነው? እሱ የጾም ዓላማው ዋነኛው እንደውም ከመጥፎ ነገር መከልከል እሱ መሰረት ያደረገ ነው። ምግብም ስንከለከል ስጋዊ ፍላጎታችንን ልንገታ፣ መጥፎ ነገር ላናደር፣ መጥፎ ነገር ላንናገር ነው። እንግዲህ ኦልሞስት ከአንድ ሰዓት ተኩል ያላነሰ የሚገቡትን እንዳለ አይታችኋቸዋል፣ እንዴት እንደሚሳደቡ። አምላክ ይሳደባሉ፣ ቅዱሳኑን ይሳደባሉ፣ እኛን ይሳደባሉ። ስድባቸው ደግሞ እንዴት የወረደ ቢያንስ አብዴት የሆኑ ስድቦች እስኪ ተሳደቡ። እስኪ ከአንድ አቢብ አንድ ጥያቄ ልጠይቅ። በእምነት ደረጃ ከአንድ የሚተር ቢያንስ አብዴት የሆነ ስድብ ተሳደቡ እስኪ። ህፃናትን እኮ ቢያንስ መጥፎ ነገር እንዳይማሩ እንኳን ብርቱካን፣ ሙዝ ምናምን ተብሎ አንቺ ብርቱካን፣ አንቺ ከረሜላ ምናምን ተብሎ መጥፎ ስድብ እንዳይማሩ ይደረጋል። ይሄ የዘጠናዎቹ ስድብ ሲቀፍ ማለት ነው። ዘጠናዎቹ ውስጥ ራሱ ያለፈበት ማለት ነው። አንተ ባግት፣ አንተ እንዲህ በቃ ልጠሯቸው ራሱ የሚቀፉ ስድቦች ኦልድ ዲስክ የሆኑ እንዳለ ስድቦቹ ራሱ እና መጽሐፍቶቻችሁን አንብቡ። ክፈለው ክርስቲያን ፓራፍሬዝ አድርጉ። ጥያቄ ያለኝ ጨረስክ ወንድሜ? ቀጥል። ይህን ክፍል ላይ አንዴ ይህን ክፍል አንዴ አንብበውና ቀጥል። ወይስ ከአንተ በመጽሐፍ ቅዱስ ታምናለህ? እንማር እንጂ ጥያቄ ገባን። ይሄን አውቀዋለሁ። አንተ በመጽሐፍ ቅዱስ ታምናለህ ወይ? ቀጥል። ይህን ክፍል ታነባዋለህ ወይንስ እየሄደ ነው? ጥያቄ ካለ መጨረሻ እቀበላለሁ። አሁን የተከፈተውን ቀጥል። ጥያቄ አለን፣ ችግር የለም። እሺ ላንብብልህ ወይስ አንተ ነው እንድታነብን የፈለግኸው? ቀጥልና ይህን ክፍል አስረዳን። እዛ ጥያቄ ካለ ደግሞ እቀበላለሁ መጨረሻ። ይህን ላስረዳ ነው ወይስ እኔ የጠየቁህ ልጠይቅና ከዛ አስረዳለሁ?
ይህንን ቶፒኩን ንካውና ጥያቄ ካለ በኋላ ትጠይቃለህ። ኦኬ። እነዚያ ከእናንተ ውስጥ ቅዳሜ ቀንን አሳ በማጥመድ ወሰን ያለፉትን ለእነሱ ወራዶች ስትሆኑ ዝንጀሮች ሁኑ ያልናቸውን በእርግጥ አወቃችሁ ይላል። ለምንድን ነው እሱ ዝንጀሮ የሆኑት ሰዎቹ? ሰዎቹ ናቸው ዝንጀሮ የሆኑት። እኛ ቦታ ነው እንደዚህ ነው። አንብበው፣ ያው ይታያል። አንብበው ምን ይላል? ወራዳ ስትሆኑ ዝንጀሮ ሁኑ እኛ እኮ በቁርአናችን ያልናቸውን ምን አልከኝ? በቁርአናችን ፊት ለፊት እያነበብኩ አሁንም የለም ትለኛለህ እንዴ? ምን አይነት ጉድ ነው? ምን አይነት አይናችሁ ማይም እንዴ? ምንድን ነው የምትለው? አብዲ ይኸው ፊት ለፊት እኮ ነው። ውፈይ አንድ ነገር ልንገርህ፣ አስረግጬ የሚነግርህ ነገር ማለት ነው። ውፈይ ይኸውልህ፣ አትሳደብ። ከስድብ በስተቀር አስተምር ዝም ብለህ። አንተ እኮ ፊት ተከፍቶ እየሰደብከኝ እኮ ነው። እነዚህ ልጆች ፊት ተከፍቶ እያነበብኩ መቼ እኔ ውሸታም እያልኩ እኮ ነው። ፊት ተከፍቶ አንብብሽ። ይኸው ፊት እኔ እኮ በቃል አይደለም ያልኩት፣ መጽሐፍ እኮ ነው ያነበብኩት። ምንድን ነው ጥያቄው? አንብብና ጠይቀኝ። ጠየቅኩህ እኮ ስጠይቅህ እኮ የለም እያልኩ በጣም እያልበፈኝ ነው። አስተማሪ ሆነ እኔ ነኝ አስተማሪ። እንዴት ነው የምንግባባው? እኔ ጭንቅላቴን አመመኝ። አንተ ክርስቲያን ይኸውላችሁ፣ እናንተ አስተማሪ ከሆንክ ይኸውልህ፣ እኛ ተማሪ አብዲ ኦኬ፣ ጥያቄ ትመልሳለህ? ቁርአን ላይ ጥያቄ ልጠይቅ ነው። እስልምና መልሳለሁ ብለህ ታምናለህ? እርግጠኝነት። አንተ ክርስትና መልሳለሁ ብለህ ታምናለህ? እንደ በቃ ቀን ሰው የሚናገረው ነው የሚያስተጋቡት። እሺ ሀቢቢ አንተ አለው ብለሃል፣ ቀጥልሽ። ይሄን ጥያቄ ይሄንን ቁርአን አንቀጽ አንብብና መልስልኝ እስኪ ሀቢቢ። ማይክን ክፈት። ትንሽ ኔትወርክ ያዛከኝ ስለምን አልከኝ? ይችን አንቀጽ አንብብና አስረዳኝ። ጀመረ። ይኸውልህ አንድ ነገር ልንገርህ። እኔ ላንብብልህና አስረዳኝ። ሻት አንብበው፣ በቃ ልቀንስልሽ። እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳን በማጥመድ ወሰን ያለፉትንና እነማን ናቸው? በቅዳሜ ቀን አሳ ለማጥመድ ወሰን ያለፉት ሜቢ መላእክቶች። እሺ ችግር የለም። እሺ መላእክቶች አሳ ምን ያደርግላቸዋል? ኖ ነቢያቶች ማለት ነው። አይ እሺ ነቢያቶች ናቸው። ወራዳ ስትሆኑ ዝንጀሮ ሆኑ ያላቸው። እሺ አላህ ወደ ዝንጀሮነት የቀየረው ነብይ አስተምሮት አይደለ? ቆይ አስተምሮት አይደለ? አስተምሮ ነው፣ ችግር የለውም። እሺ ነቢያቶች ናቸው፣ አልተቀበልኩት። ወደ ዝንጀሮነት የቀየረው ነብይ እሺ ማን? አላህ። እስኪ አንተ እሱን ከመጠየቅ በፊት ማለት ነው ቢያንስ እኛ ለአንተ ማስረጃ ስንጠይቅም ወይም ስናቀርብልህ ከነ ምዕራፉ ከነ ምኑ ነው? እስቲ ይሄንን አሳየኝ። ይሄው አስረዳ አሳየው። ይሄው የታል ማለት ይሄው እኔ በአማርኛ የተጻፈ ጽሑፍ እኔ ራሱ ይሄው አረብኛ ሱረቱል ምንድን ነው የሚለው ነው የፈለገው አረብኛ ስለተጻፈ ቁርአን ማለት ነው አይደለም። ግን ሱረቱል ማለት እስከ ሱረቱል አሳየን። አዎ በቀራ መሰለም አልፈልግም። ይሄው እስቲ ምንድነው የሚለው? የላሚቷ ምዕራፍ ወይም ሱረቱል በቀራ የለም ወንድም፣ እኔ ያንተ ቁርአን እኔ እንጃ የእስራኤል ይሁን የእስራኤል ቁርአን ነው አይደለም? ዓለም የወጣ ነው ያንተ። ኧረ ይመችህ አንተ ቁርአን የእስራኤል መሆን አለበት። ደስ ይላል። እኔ እኮ ያወቁት መስሎኛል። ለካ አላወቁትም። ከነ ስማ የሆነ እፎይ ለምንድን ነው የምትሰሩት? ቆይ እናንተ ቆይ ፖለቲካ መስራት ከዚህ በላይ ምን ልሳቅ? ቁርአንህን ክደው እኮ ይሄ ቁርአን የእስራኤሎች ነው አልክ እኮ። እስራኤል ኢራንን እየደበደበች ስለሆነ እንደዚህ አይነት ቁርአን ስማ፣ እንደዚህ አይነት ቁርአን የለማ በዓለም ላይ የለማ። እንደዚህ አይነት ቁርአን በዓለም ላይ የለም። ስለዚህ ይሄም ስህተት ነው። እንደዚህ የሚለው ነገር እናንተ መጽሐፍ ላይ የለም። እንደዚህ አይነት ነገር አይደለም። ሲጀመር ቁርአን ይኸውልህ ልንገርህ፣ ሱረቱል ምናምን እዚህ ጋር አያዎች መዲን ምንድን ነው? ቆይ እንደዚህ አይነት ቁርአን ምንድን ነው? መዲን የሚባለው ራሱ ምንድን ነው እኮ? እኔ ራሱ ግራ ገባ። ይሄ እናንተ መጽሐፍ አይደለም። ጌታ መጣ እኮ እንደዚህ አይነት ቁርአን። መዲ ማነች?
መዲ ያቺ መዲ ትሆን ማን ምንድን ነው? እውነትም ነው ከአንተ አይደለም። አንተ ማለት ነው። አዳምጠኝ ቆይ። ይሄንን ቁርአን ያመጣበት ቦታ ማለት ነው። አዳምጠኝ። ይሄንን ቁርአን ይሄንን ነገር ጽሁፉን ያመጣበት ማለት ነው። ከነንትኑ አሳየኝ። እኔ ዛሬ ያንተን እምነት እቀበላለሁ። በቃ ኦልራይት። ከምን ምዕራፉን አንቀጹን ላሳየህ። አዎ ይኸውልህ ሲጀመር በእኛ ቁርአን ማለት አንድ ነገር ተጻፈ ሱረቱን እንደዚህ አንቀጽ አዳምጠኛ እኮ ያዳምጥ የእናንተን እምነት እቀበላለሁ ብሏል። ይሄንን ቁርአን ምዕራፉን አንቀጹን ጋሳየኸኝ አው ሾዩ ኖ አይደለም። ተው ዝም ብለው ቆይ ቆይ ስማ ቆይ አዳምጠኝ። ቆይ አዳምጥሽ። እንደዚህ ነው ይሄ። አንዴ ውጣ ክርስቲያን ከዚህ ውጣና እንደገና ግባ። ሱረቱል በቀራ ነው። በቀራ ማለት ከሱረቱል ፈቲሃ ቀጥሎ ሁለተኛው ሱራ ምንድነው? በቀራ ነው። እሺ ክፈተው። ሱረቱል በቀራ ክፈተው። የላሚቷ ምዕራፍ ወይንም በቀራ ክፈተው። አሁን አሳየው፣ እያሳየው ያው ሱረቱል ቀጥል። አሁን 65ኛውን አያ ወረድ። ያው 65ኛው አያ ኦኬ፣ ላንብብልህ፣ አነበዋለህ። አይደለም ይሄን እኔ እኮ አዳምጠኝ። አማርኛውን እኮ አይደለም ልፈልግ አይደለም። ይሄው አረበኛው ምን ትክክል አይደለም እኮ አረበኛው። አንብበው፣ ትክክል አለመሆኑን እንየው። አንብበው። ፈጣሪ ሆይ ድረስ እኔ ወለቀድ ከሚለው ጀምረህ አንብበው። ወለም ቀጥል። ይኸው አዳምጠኝ። አንድ ያልተረዳው አንብባ ሳታነበው ትክክል ነው ትክክል አይደለም እንደምትለኛለህ። እኔ አረበኛ ምንድን ነው የሚለው? እሺ እኔ ላሰብ ምንድን ነው የሚለው? ምኑን ለማለት ፈልገህ ነው? አንብቤዋለሁ ያልከው ምኑን ያነበብከው? አይደለም አማርኛውንማ አንብቤዋለሁ። አማርኛውን ልልህ ፈልጌ ነው። አረብኛውን አንብበው። ይኸው አረብኛው አለልህ። አዳምጠኛ እስቲ አንዴ በእናትህ። ያንተን እምነት እቀበላለሁ ያልኩበት ፓርት ምን እንደሆነ ታውቃለህ? አንብበው። አሳየኝ፣ ምዕራፉን ቻፕተሩን አሳየኝ ብለሃል አይደለ? አንብበው። ሲጀመር ቁርአን ሲጻፍ ማለት ነው ምዕራፌ ምን ይባላል? በቃ ይሄ እንደዚህ አረበኛው ከተጻፈ በኋላ ማለት ነው። የት አለ እሱ? እሺ የት አደረገው? ምኑ? ይሄው አረብኛው አይደለም። አዳምጠኛ እሺ። ለምሳሌ አንድ ነገር ላሳይ እንዴት እንደሚጻፍ። አሳየኝ። አከፍከ አሳየኝ። እስከዛ የመሐመድ ዘይን ቁርአን በሃርድ ኮፒ በእንትኑ አዘጋጅልኝ። ያኛውን ቁርአን ክፍል አዘጋጅልኝ። ፔጁን የትም አታመልጠኝም እኮ። አይዞህ የትም አላመልጠም። እንደውም ቁርአን አለ አይደለ? ቁርአንን ክፈተው። አለኝ ቁርአን። ችግር ይሄ ምንድን ነው? አንተ መጀመሪያ ይሄን አስረዳኝ። ቁላ ተቀጥቅጧል? ይሄን አስረዳኛ መጀመሪያ። ተቀጥቅጦብሃል ወይ? ተቀጥቅጦብሃል? ሚስት አታል? ተቀጥቅጦብህ ተቸግረሃል? ቀጥቅጣ ተቸግረሃል ወይ? ተቀጥቅጣ ተቸግረሃል ወይ? አስረዳለሁ። ችግር የለውም። እሺ ወንድማችን ቪክቲም ስለሆነ ብዙ ጊዜ ሰዎች ቪክቲም በሆኑበት ነው ጥያቄ የሚፈጥርባቸው። አስረዳለሁ። አሁን ክፈተው፣ ያንኛውን የቁርአን ክፍል መሐመድ ዘይን ክፈቱ እና አንብብ። ይሄንንም አሁን በፔጅ ደግሞ አመጣ። መጀመሪያ ያሳየውን አስረዳ። እኔ የልጁን መልስለት፣ ምክንያቱም ልጁ ይፈልጋል። አንተ ባለቤትሽ ነው እንደ ተቸግራሻል? ቀጥቅጦት አሳስቦሻል? ምን ይሽሩ ተቀጥቅጦ? በቃ ተረጋጋ። ሙስሊም ወንድምሽ ነው። ችግርሽ ነው። ኤኒዌይስ አሁን ክፍሉ ላይ የተናገርካትን ዋጥ እኔ መልስልሃለሁ። ጥያቄ መጀመሪያ መልስልኝና ከዛ ሁሉ ነገር አለ እመልስልሃለሁኝ አልኩህ። አልመልስም አላልኩም። መቼ የለም ብለህ ነበረ። ፔጅንና ምዕራፉን አሳየን ብለሃል። አሳይቻለሁ። ቀጥል። የለም ብለህ ነበር፣ አሳይተናል። ካመጣችሁ የእናንተን ሃይማኖት እቀበላለሁ ብለሃል። እየጠበቅን ወይኔ እኔ መቼ እንደሚገባ አንተ ሰውዬ እንደው በደንብ ገብቶናል። ሁሉም ገብቶታል። ኦዲየንስም ገብቶታል። አይደለም
መቼም የደቡብ የምን ቋንቋ አታወራም አይደለ እንዴ? አንድ አማርኛ ነው የምታወራው። ገብቶናል። እኛም አንድ አማርኛ ስለምናወራ ተግባብተናል። ስለዚህ አምጣልኝ፣ ፔጁን አሳየኝ፣ ይህን ክፍል ምዕራፉን አሳየኝ፣ ቻፕተሩን አሳየኝ፣ እምነትን እቀበላለሁ ብለሃል። አዳምጠኝ እኮ አዳምጠኝ። እንደዛ ልል የቻልኩት ምን መሰለህ? የኛ ቁርአን ምን ጊዜም ብታነብ ምንም ብትል ማለት ነው ሱራ አንቀጽ ይጻፍበታል ከስሩ። በዛም ሊያውም በአረበኛ እንትን ይሄ መስገጃችን አለ እንትኑም አለ። ይሄ የምን ሀገር እንትን ነው? ቆይ አንድ ቋንቋ አማርኛ መሰለኝ። የውጭ ሀገር ነው እንደ አማርኛው። የምኑ አማርኛው? የጣሊያንኛ አማርኛ ነው የተጻፈው አይደለም። የጣሊያንኛ ምናምን እኮ አይደለም። እና በጣም እናመሰግናለን። እዚህ ስማች ጭንቅላትህን ካየን አይበቃህም? ሚዩት አድርገዋል። እኔስ አትፍረዱባቸው። ከምን አይነት መንፈስ ጋር እየተዋጋን እንደሆነ ብቻ ተረዱ። አጋንንት ሰዎችን ምን ያህል ሊጫወትባቸው እንደሚችል ብቻ ተረዱ። አትመጻደቅ። እፎይ ይኸውልህ፣ አስረግጬ እነግርሃለሁ። እፎይ አትመጻደቅ። እዚህ ጋር ገባህ? ታውቃለህ፣ ታነባለህ። ሙስሊም እንደማይለቅ ይኸውልህ፣ አንተ በየጊዜ እየሰደብክ እኮ ነው። ሙስሊም እንደማይለቅ እወቅ። ተደብቃለህ አንተ። አስረግጬ እነግርሃለሁ። ለሴት ልጅ እኔ ሃይማኖት አያዘኝም፣ ግን አንተ ካገኘው አዳምጠኝ። እኔ ካገኘው ከአንተ እፎይ በሽጉጥ ጭንቅላትን አፈርሳለሁ። ምን ሃይማኖት አያዘኝም፣ ግን ለራሴ ከፈለኩ ሲሆን ልባ የምን ሽጉጥ ነው? የዘይት ነው? በእስልምና ላይ ሙስሊም እንደማይለቅ እወቅ። ሙስሊም እንደማይለቅ እወቅ። ጭንቅላትህን በሽጉጥ ነው ማፈርሰህ። ጊዜ ጠብቅ። በምን በየጊዜ ነቢያችን ትሳደባለህ አንተ። ዘይት በምንገዛበት ሽጉጥ በየጊዜ ትሳደባለህ። ሙስሊም እንደማይለቅ ማወቅ አለብህ። እኔ በሽጉጥ ጭንቅላትህን አፈርሳለሁ። ሌላ ሴላ ከፈለኩ ሲሆን ልግባ። ገባህ? ኢማጂን ከፈለኩ ሲሆን ልግባ። ሲሆን ለመግባት አትመጻደቅ። አንተ እኔ መግደል ይፈልጋል ማለት ነው። ግባና እስኪ ከኡስታዞች ጋር ተፈታጋት። መግደል ምናምን እኮ አይደለም። አንተ ላስተምሩ ሃይማኖቴ አይዘኝም። ሃይማኖቴ ከገደልኩ ሲኦል እንደሚገባ ነግሮኛል። ገባ? ግን ከፈለኩ ሊቃጠል። ግን አንተ አስረግጬ እነግርሃለሁ፣ ካገኘው እኔ በሽጉጥ ነው ጭንቅላትን ማፈርስህ። እውነት በልስ። ጠብቅ፣ ጊዜን ጠብቅ። ሙስሊም እንደማይለቅ እወቅ። ወላሂ በልስ፣ ወላሂ በልስ። ተሳደብ፣ ጨማመራ ተሳደብ። ምላስን ቆርጠን በእጅ እናስይዝሃለን። ገባ? ምላስን ቆርጠን በእጅ እናስይዝሃለን። በአዋጅ ትበለዋለህ። አሁን ክፍሉን አንብብ። የትመታ ማለትም ክፍሉን አንብብ። ኢትዮጵያ ላይ አንተ ጀግና ከሆንክ ኢትዮጵያ ውስጥ ራሱ ተራመድ። እስኪ ባይግርህ ተራመድ። ተደብቃ እዚህ ጋር ሚዲያ እናትህ ወልዳ ያለች አንተ ያለህበት ተናገር። ወንድ ነህ አንተ። አንብብ ነው የተባልከው። ጭንቅላትና የምንም ማንበብ የለም። እኔ ስለ ሃይማኖቴ ኡስታዝ አለ። ገባ? ስለ ሃይማኖቴ ኡስታዞች አለ። አንተ ለራስህ ሃይማኖት የማታውቅ ሰገጤ አስረግጬ እነግርሃለሁ። ጠብቅ ጊዜ። ምላስህን ቆርጠን በእጅ እናስይዛለን። ጠብቅ እያልኩ ነው። ሙስሊም እንደማይለቅ በቃ ሜታርክ ቋቃላችሁ ይዛል። አብዲ አብዲ አንብብ እስኪ መጽሐፍ ምን ይላል? አንብብ እስኪ መጽሐፍን አንብብ። ተሰረብ፣ በየጊዜ ተሰረብ። እናትህ ወርዳለች ነው አይደለ? ቆይ አብዲ ረመዳን ነው አይደለ? ቁርአን ቅራ። የምንም መጽሐፍ የለም። አንተ ስለ ራስህ መጽሐፍ ሰጣቅ አንተ እና ይሄን ምንድነው ያስተማሩ መስጊድ ውስጥ ዛሬ? እስኪ እንቅራለን። ይኸውልህ አንድ ማስረጃ ልንገራችሁ በዚህ አጋጣሚ። ዛሬ 30 ክርስቲያኖች ሰልመዋል። ይሄን ማስረጃ ልንገርህ። ጀግና ከሆንክ አንተ ትምህርት ያንተን መጽሐፍ ቅዱስን አስተምርና ዛሬ 30 ክርስቲያኖች ሲሰልሙ አዳምጥ። ከእስልምናው ደግሞ 3000 ሙስሊሞች ወጥተዋል። ማስረጃ እና እኔ ላምጣልህ አንተ ማስረጃ አንተ በየጊዜ ገብተህ ነቢያችን ከመሳደብ በስተቀር ይኸውልህ እዚህ ጋር መጣ ፓኒክ ተቃጥለሻል። አይዞሽ ዛሬ ብዙ ሴቶች ሰልመዋል። አይዞሽ ተቃጥለሻል። አይዞሽ ምስኪን። እንደዚህ አይነቶቹ የቆሙት በእምነት ላይ ሳይሆን ፕሮፓጋንዳ ላይ ነው። በፊትም ብያቸዋለሁ ደጋግሜ። ሙስሊሞች ኡማዎቻቸውን ያቆሙት ኡስታዞቻቸው በምንድን ነው ብያቸዋለሁ። ከሌ ሰለመ፣ ከሌ ሊሰልም ነው፣ ከሌ ይሰልማል፣ ከሌ እንደዚህ። እኛ የምንረበሽ ይመስላቸዋል እንደዛ በቁጥር ማለት ነው። አይደለም 30 ሚሊዮን ቢሰልም እፎይ ይደንቀዋል።
የእኛም ቤት አላወቃችሁትም ማለት ነው። አላወቃችሁትም ማለት ነው። እኛ በሰው ላይ የተመሰረትን ይመስላችኋል? ለነሱ ሰንበዲ መጣ ሰንበዲ ሄደ። ፕሮፓጋንዳ ተናግሬ ቢያንስ ቢያቅተኝ ወይን ተሳድቤ እወጣለሁ፣ ቢያቅተኝ ሰው ሰለመ ብዬ እወጣለሁ ብላችሁ እንደመመጡ እኮ እናውቃለን። እኛ እኮ ቦታችን ደንታችን አይደለም። ምክንያቱም ሰው በመምጣትና በመሄድ ላይ እኛ ስላልተመሰረትን አስተምሮት ላይ እንጂ ፕሮፓጋንዳ ላይ ስላልተመሰረትን ደንታችን እኮ አይደለም። እኛ አንድ ሰው ሲመጣ እኮ ህንድ ውስጥ እንደዚህ የሚባል ኩሽኳን የሚባል ሰውዬ ሰለመ ብላችሁ በቴሌቪዥን ፕሮግራም ምሰሩ እኮ ናችሁ እናንተ። በየቀኑ እኮ እኛ ጋር ከእስልምና የሚወጡ ልጆች እኮ ይመጣሉ። የጊዜ ጉዳይ ይመሰክሩላችኋል። ሂዱ ተማሩ ነው የምንላቸው። ሂዱ ተማሩ፣ በቃ ጨርሱ። እዛ በራሳቸው ጊዜ ከፈለጉ ይናገሩ። መድረክ እንትን ብለን ፕሮግራም ያዘጋጃሉ እኮ ዛሬ እከሌ ሻዳ ይዘ እከሌ እንደዚህ ምናምን ተብሎ ፕሮግራም ተሰርቶ ኡስታዞች ተሰብስበው ምናምን ማለት ነው። እኔ ብዙ ወቀሳ ይመጣብኛል ስወጣ። ለምን አታስገባንም? ገብተን መናገር እንፈልግ ነበር ምናምን የሚል ቦታዬም አይደለም። እኔ አንደኛ መጽናት አለባቸው። አንድ ሰው እንደ ክርስትናው መጥቶ ወደ ክርስትና እንኳን ወደ ክርስትናው ለመምጣት አትሊስት እስከ 6 ወር መማር አለበት። እንደ ስርዓቱ አትሊስት በደንብ ማወቅ አለበት። አምኖ ተምሮ ተጠምቆ እንደናንተ ያለ ሁሉ ማሻአላህ በማግስት ወጥቷል ሰውየው። በዚህ የምንረበሽ ይመስላችኋል? አሁን ባለፈው 20 ቪዲዮ ያሳየናችሁ አይደለ? በአንድ ቀን የሐሰት አሰለምን ያላችኋቸው ልጆች እንዳለ ሙስሊሞች ሆኑ። የራሱ ገንዘብ ለማስመለስ ሙስሊም ነኝ ክርስቲያን ነኝ እያለ የተለያየ ቦታ ሲሰልም የነበረውን አሳየናችኋል። በሱ እንኳን ትማሩ ነበር እኮ 16 ሚሊዮን ብር ከስር ያለው እሱን ለማስመለስ ነው። ሚስቴም ሙስሊም ነች፣ ልጆቼ ሙስሊም ናቸው። ከልጅነቴ ጀምሮ ሙስሊም ነኝ፣ ነገር ግን ክርስቲያን ነኝ እያልኩ የተለያየ ቦታ ገብቼ ገንዘብ ስከፍል ነበር። ሻዳ እየያዘ እየተመላለሰ ማለት ነው። እና እባካችሁ ሙስሊሙ ቢያንስ እስኪ ከነቢያችሁ የተሻለ ጭንቅላት ያዙና ነው፣ ለዘመኑ የሚመጥን ጭንቅላት ያዙና ነው። የወረዳችሁ አትሆኑ። ፓራፍሬዝ አድርገው ቶፒኩ። ሁሴን አለ። ኦኬ እሺ። ሩሂ እንዴት ናችሁ? አለ ሰላም ነው፣ እግዚአብሔር ይመስገን። እኔ ኦርቶዶክስ ነኝ፣ ግን እፎይ አንድ የምጠይቅ ነገር አለኝ። ስለ ግብረ ሰዶም እስልምና ላይ ምን ይላል የሚለውን ነገር በጣም ማወቅ ፈልጋለሁ። ቶፒክ ሌላ ቀን፣ አይ ዛሬ ሳይሆን ሌላ ቀን እንደሱ አይነት ነገር ቢኖር ደስ ይለኛል። እና ሌላ ደግሞ ኦርቶዶክስ ላይ ለምሳሌ ሰዎች አሁን በመርሳት በሽታ ይያዙና መጨረሻ ላይ ያው ንስሐ አይገቡ ምናምን ብዙ ነገር ምንድነው የሚባለው ማለት ያው የሰሩትን ኃጢአት ስለማያስታውሱ ንስሐ አይገቡ፣ በዛ አጋጣሚ ይሞታሉ። እና ስለነዛ ሰዎች ምንድነው ኦርቶዶክስ ላይ ያለው አስተምሮ? ኦኬ ኢንጀነራል ኃጢአታቸውን ሲናዘዙ ቢረሱት እና እንደዛ ቢሞቱ ነው። አዎ ለምሳሌ አሁን እነዚህ ዴሜንሻ አልዛይመር ያለባቸው ሰዎች አሉ አይደለም? ምንም ነገር የማያስታውሱ ተመልሰው ወደ ልጅነት ነው የሚሄዱት። መብላት፣ መጠጣት፣ ሚሞሪያቸው በሙሉ ይጠፋልና እነሱ ሰዎች ምንድነው ተስፋቸው? ኢንጀነራል ንስሐ ስገቢ እንትን ካልሽ ንስሐ ገብተሽ ታውቂያለሽ? አዎ። ኦኬ ምንድን ነው እሱ የሚልሽ? ማለት ጀነራሊ ስትናገሪ ኃጢአቶችሽን ትናዘዣለሽ? አዎ። ኦኬ ጸሎት ላይስ ምንድን ነው የምንለው? ይቅርታን ስንጠይቅ ያው በማወቅም ባለማወቅም የሰራሁትን ኃጢአት ይቅር በለኝ። ያ ስለዚህ የረሳሽውም በዛ ውስጥ ይካተታል ማለት ነው።
ያልተናገርሽው በዛስ ይካተታል። ግን ኤክሰፕሽን ታማሚ ከሆኑ ግን እነሱ ያው ፍትሐ እግዚአብሔር ነው። ነሰሰርሊ እነሱ እነኛን አልተናገሩም ማለት እንትን የሚለው ነገር አይደለም። እሺ አመሰግናለሁ። እንደዛ ነው። ግብረ ሰዶም ጋር በተያያዘ ግን ሰራ ደስ ይለኛል። በግብረ ሰዶማውያን ዙሪያ ያለውን ነገር ግብረ ሰዶማውያን በእስልምናው እንትን ይፈልጋል። ሁለቱም ነገሮች አሉ በእስልምናው። ሱራ 4:15ን ካየሹ ተፍሲራቶቹ ሴቶቹ እንትን ይላል። ከዛ ደግሞ ሐዲሳቶች አሉ። ግልጽ የሆነ ነገር የለውም። የሚከለክልም አለው የሚደግፍም አለው። ሁለቱንም ይዟል እስልምናው። ቅጣቱም ግራም ያጋባ ነው። አንዱ ጋር አክሴፕት ያደርገዋል፣ አንዱ ጋር ይቃወማል። ሁለቱንም የያዘ ነው እስልምናው ጋር። እሱን በጣም ማወቅ እፈልጋለሁ። ምክንያቱም በእኛ በክርስትና እንደማይፈቀድ መጽሐፍ ቅዱስን ብዙ የሚለው ነገር ስላለ ብዙ ጊዜ ግን ሙስሊሞች ሜንሽን ሲያደርጉት አላይም እና ምናልባት ያ ሚስኮት ላለማድረግ እንግዲህ በዚህ ጉዳይ ላይ ብዙ እንትኖች አሉ። ይደግፋል ለሚል ብዙ ፋይሎች እንዳሉ አለኝ። እኔም ብዙ ፋይሎች እንደዚህ አይነት ነገር ስለሰማሁኝ እርግጠኛ ባለኩበት ነገር ላይ ብዙ ማውራት ስላልፈለኩ ነው፣ ለመማር ስላልፈለኩ ነው። አለ እንደዛ ግን አይደግፍም የሚልም ደግሞ መረጃ አለ። ፐርሰናሊ እንዲህ ብዬ ማለት አልችልም። አሁን ለምሳሌ የጠራ እንትን ስላልሆነ ወይም በዚህ ጉዳይ ላይ በደንብ እንትን ለሚሉት ተዋዋለሁ። ይህንን ኬዝ የሚደግፍም አለ የሚቃወምም አለው። ስለዚህ የሚቃወመው እንዳለው አንዴ ቁርአኑ ላይ በዚህ ጉዳይ ላይ ምንም ነገር የለውም። ቁርአኑ ላይ ምንም ነገር የለም። ወጣሽ አይ አለው በቃ ቶፒክ እንዳላስወጣ አመሰግናለሁ። ስለዚህ ቁርአን ላይ ምንም ነገር የሚል የለውም። ሀዲሱ ላይ ደግሞ ሁለት የተለያዩ እንትኖች አሉ። ሁለት ኮንትራዲክት የሚያደርጉ ሀሳቦች አሉ። ለምሳሌ አንደኛውን ሲተርግ ልጁን ግብረ ሰዶም ቢያደርገው እናትየዋን ማግባት እንደማይፈቀድለት የሚናገር ሀዲስ አለ። አይ ቲንክ ቡሃሪ ላይ ሚንስ ሰውየው ሴትዮዋን ልጅ ግብረ ሰዶም አደረገው። ቅጣቱ ምንድን ነው? እናቷን አለማግባት፣ የልጁን እናት አለማግባት። እንደገና ደግሞ በስሊፐር መምታት ምናምን ነገር የሚል አለ። ሴቶቹን ከሆነ እንትን ማለት እንደዛ ነገሮች ብቻ ኪታቦች ደግሞ አሉ። ኪታቦች ላይ ደግሞ ለምሳሌ ኪታቦች ላይ አንድ የአቡበከር ነው የማርን ገዳይ ግብረ ሰዶም ነበረ ሲገላው ምናምን ነገር የነበረበት ግብረ ሰዶም ነው እና ያኛውን እንትን ሲለው የሚያወሩት ፓርት ደስ ማይል ነገር አለ። እሱም ብዙም አይምሮ ስለሚረብሽ ለጊዜው ልለፈው። በቃ እሺ፣ መልካም ነው። እግዚአብሔር ይስጥልኝ፣ እድሜያችሁን ይባርከው። እናመሰግናለን ለምታደርጉት ነገር ሁሉ። እሺ ቴንኪው እኮ ነው አያውቅም። መማራትሽ ሰው አለ እዚህ አሁን ነው እንደሚከተል። እንኳን ደህና መጣ። ሰላም ነው። እንደዚህ አይነት አስተምሮ ስትሰጥ በጣም ደስተኛ ነኝ። ቆይ አንዴ በየሰራው ፊዳከ ጥያቄ ወይ ሶሪ ቀሳ ሚዩት አረኩህ ማይክ። ኦኬ እሺ፣ እስኪ ይሄን አንቀጽ አንብብልን። ለይነት አንቀጽ አንተ ራስህ አንብብልሽ። እሺ ላንብብልህና ጠይቃለሁ። ኦኬ እሺ ላንብብልሽ። እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳን በማጥመድ ወሰን ያለፉትንና ለእነርሱ ወራዳዎቹን ስትሆኑ ዝንጀሮቹ ነው ያልናቸውን በእርግጥ አወቃችሁ ይላል። እነማን ናቸው በቅዳሜ ቀን የሰሩት? ማጋደ እየጠጣህ እፎይ
አንድ አታውቅም እኮ አንድ አታውቅም። ስለምንድን እንደሚያስረዳ ታውቃለህ አንተ? አሁን ስለምን እንደሚያወራ ራሱ አንተ አታውቅም እኮ። እስኪ ንገረኛ ልማር። ግን አንተ ላይ አሁን ኢየሱስ ያንተ ጎረምሳ የምታመልከው ነብይ ነው ይላል። ምን ትላለህ? እሺ በቃ ከዚህ ውጭ ከብልግና ውጭ ባይዘ መሐመድ ያመጣልህ አላህ ጭንቅላት አልባ ነው። ጭንቅላት አለው አላህ ናከፍል አድርገህ አንተ እኮ ችግርህ እኮ ስታስተምር ስነ ምግባር እኮ የለህም እኮ እንደሌለኝ ላሳየህ። አላህ ጭንቅላት አለው? ስነ ምግባር የለህም። አላህ ጭንቅላት አለው ወይ? ሁሉ ሰው አላህ ጭንቅላት አለው ወይ? ድንቁርናህን ብቻ ነው እየተከታተሉ እያሳቀው ያቸው። አላህ እጅ አለው የለውም? አላህ እጅ አለው የለውም? ለመዝናናት ነው የሚገቡት። አላህ ጭንቅላት አለው የለውም? አይ እሺ ተረጋጋ። አምላክህ ላይ እንዴት እንደምትሳቀቅ ላሳየህ። ኦኬ አላህ እጅ አለው የለውም? አማይክን አንተ አላህ እጅ አለው የለውም? አፍንጫ ደፍጣጣ እንትን አይገባም ቤተክርስቲያን እናንተ ታውቃለህ መቼም። አላህ እጅ አለው የለውም? ቆለጡ የተሰለበ አላህ እጅ አለው የለውም? እናንተ ላይ ያለው ባለጌ ነው ባይዶ። እኛ ግን የእናንተን መጽሐፍ የኛ ቢሆን አይደለም እንትንና ዲስ ዱድ የሚያመልከው ጭንቅላት የሌለው ግዑዝ ነው የሚያመልከው። እግር እያመለክ ጭንቅላት አልባ አካል እያመለክ ከሌሊቱ 1/3 እንደ ጦጣ ሁሌም የሚወርድ እያመለክ ከዚህ የተሻለ ታስብ እንዴት ትችላለህ? ጭንቅላት አልባ ለምን ነው የምታመልከው? ወንድማችን ጭንቅላት የሌለው አካል ለምን ነው የምታመልከው? አላህ ጭንቅላት አለው የሚል እስካንድ ተስተኝ ጭንቅላት አልባ እኮ ነው የምታመልከው። ኮባራስ አንተ ትሻላለህ። ቢያንስ ጭንቅላት አለህ ለጌጥ ዘኸው ብትዞረው። አላህ ግን ጭንቅላት ከሌለው ለጌጥ እንኳን የሚሆን የሌለው አንዲት ባት ያለችው 2 ቀኝ እጅ ያለው ጭንቅላት አልባ አካል እያመለክ ጭንቅላት ሊኖር እንደማይችል አምሹር ሀቢብ። አላህ ጭንቅላት አለው? ማይክ ስታንሳ ነበር ደጋግመህ ለሰከንድ እንዳትለኝ። አሁን የጠየኩ አላህ እጅ አለው የለውም? እሺ አላህ እጅ አለው የለውም? የራስን አታውቀውም? ኦኬ አላህ እጅ አለው የለውም? አላህ እጅ አለው የለውም? በምን አይደል እንዴ? አላህ እጅ አለው የለውም? እጅ የለውም? እጅ የለውም? እንደናንተ መጽሐፍ ቅዱስ አዳም እንደናንተ መጽሐፍ ቅዱስ ላይ እንደተጠቀሰው እኛም የተጠቀሰው በሌላ ነው። አትሮጥ። ምክንያቱም ተመሮጥ በፊት ተረጋጋ። አታሪ ነው አይደለ? አታሪ እንደመሆነ ደግሞ አስተሳሰብ በተማረ መከራከር ነው። አላይን ያለው መልስ አላይን ያለው ከአርሽ በላይ አላህ የማንም የማይመስል እጅ አለ የለውም? ከአርሽ በላይ አልኩ። አላህ የማንም የማይመስል እጅ አለ የለውም? የለውም። ኦኬ ከአርሽ በላይ ያለው ምኑ? ማረጋገጫ እመጣላለሁ። ጎበዝ። ከአርሽ በላይ ያለው ምኑ ነው? አምላካቸው እንዴት እንደማስቀዳቸው አታሪዎችን ያቸው። ከአርሽ በላይ ነው። አዳምጥ። አላህ ከአርሽ በላይ ነው ያለው አለ። እጅ የለውም አለ። ዋብያ ነው። ስለተሸማቀቀ ኔክስት የምጠይቀው ስለገባው አላህ እጅ የለውም አለ። ኢሚዲየትሊ የአላህን ሲፋት አስካርኩት ማለት ነው። በኢማም አንበሊ መሰረት ቀጥታ የአላህን ሲፋት የሚክድ ቆይ አዳምጥ። አታሪ እንደመሆነ ከእስልምና ይወጣል። ተውበት ካላደረገ በስተቀር መመለስ የለበትም ነው የሚለው። ሻሃዳ እንደገና ዞ ነው የሚመለሰው የልጃው እና አንበሊ ቢያገኙት ቀጥታ ሻሃዳ ሳያስይዙ ሙስሊም ነው ብሎ አይቀበሉትም። መጀመሪያ ተጠይቆ እንኳን ይላል አዳምጥ። ተጠይቆ እንኳን በዚህ ጉዳይ ላይ ዳውት ኖሮት አልመልስም ካለ ኢቭን ድናይ ማድረጉን ባይናገር ለመመለስ ፈቃደኛ ካልሆነ ተጠይቆ ይላል ሻሃዳ መያዝ አለበት ነው የሚለው። ይሄ ደግሞ ምንድነው? ካደው ጭራሽ አምላኩ ማለት ነው።
ትመጣለህ፣ አስክደን እየተሳደብኩ አይደለም እኮ በአስተምሮት የምን ስድብ ነው? በደንብ እንግባባ እያልኩ ነው። ገባህ አይደለ? የምን ስድብ ነው? አልሳደብም፣ ለትምህርት ነው እዚህ የመጣሁት። ስለምን ስድብ ነው የምታወራው? አላህ እጅ አለው የለውም ማለት ስድብ ነው? አላህ እጅ አለው ማለት ስድብ ነው? አይደለም። ኦኬ፣ አላህ እጅ አለው የለውም? አላህ እጅ አለው የለውም? እሺ፣ ጥያቄ አዳምጠኝ። አላህ እጅ አለው የለውም? እሺ፣ ለምንድን ነው ሁሌ የምጠይቀኝ? የኔንም አዳምጠኝ። አላህ እጅ አለው የለውም? መልስ። መለስኩልህ። ስለዚህ እጅ ያለው ማለት አላህ ስህተት ነው አይደለ? ከእስልምና ያወጣል። ሲጀመር የለም እንደዛ የሚል በእኛ መጽሐፍ ቁርአን ላይ ምንም ነገር የተገለጸ ነገር የለም። ኦኬ፣ ሱረቱ ሰዓድ 75ኛውን ክፈትልኝ። እኔ ከአንተ ቁርአን ይገርመኛል። እሺ፣ እስኪ የእኔ ቁርአን ነው ይሄ እንዳለ። ዛሬ ቁርአኔን የኔ ያላችሁ የእስራኤል አላችሁ አንብብ። ዘሆር አስከድጄ ነው መወጣት። አንብብ። ሁለተኛ አይልም። አንብብ። ኃይለ ገብረስላሴ ነው። ይኸውልህ ነው እኮ የምልህ ለትምህርት ነው እዚህ የተፈጠርኩ አይደል እንዴ? በቃ በስትክክል የጠየቅኩህን መልስ እስኪመለስልህ ድረስ ተከበርና ቁጭ በል። ገባህ አይደለ? ወደ ስድብ አትሩጥ። የተማርክ ዜጋ ነህ። ተማርኩ ብለህ አይደለ ክርስትናን እየመራ ያለው? ቀጥር እባክህ። አንዱ አታልቅስ። ቋቅን ያላችሁ ዛሬ ልመልስልህ። እኔ አልሳደብም። ለምን መሰለህ? ከአንተ በላይ አውቃለሁ። የሚገርምህ። ኧረ ቀጥል በእናትህ። አንብብ አንብብ። እንዳታስወጡት። አሁን ይወጣል። ራሱ ይወጣል። ምን አለ በሉኝ። ወዴት ነው የምወጣው? ወዴት? አንብብ። ቀጥል አንብብ። እኔ እኮ አዳምጠኝ። ልልህ የፈለኩት ምን መሰለህ? አንተ ብዙ ጠየቀኝ። እኔ የምጠይቀን አንድ መልስልኝ። ወደ አንተ የምትመጣው አንብብና ቀጥል። ከዛ ምን ታሪክ ይጻፍላል? እፎይ ለመጀመሪያ ጊዜ ወደ ክርስትና ያመጣ አማኝ ትባላለህ። አንብብ። እኔ አጋንንት የተጠናወተው መጣ አልመጣ ምን አገባኝ? እኔ ለእኔ ስትል እኮ አይደለም የምመጣው። አንብብ ክፍልህን። ይህም በአጋንንት ምስክርነት የሆነውን አንብብ። ስለ ኢብሊስ ያወራውን አምላክን አንብብ። የምታመልከው አዳምጠኝ። መልስልኝና አንብቤ መልሱንም እሰጥሃለሁ። መጀመሪያ የጠየቁት እናመሰግናለን። ከስሩና ተማር። በቃ ኦኬ። ዛሬ ምን አይነት መንፈስ ነው? ኢራን ስትደቆስ እየየ ሲሉ ነው እንደ የዋሉት ዛሬ። እኔ በጣም እየገረመኝ ነው። ፎይ ማርያም በኢየሱስ ምን አይነት መንፈስ ነው የተጠናወታቸው? ዘሆል ቁርአናቸውን አያውቁም። ዘሆል እየየና ስድብ። ደስ የሚለው ግን ከስር ቁጭ ብለው የሚማሩ ሙስሊሞች ስላሉ እነሱ ከእስልምና እንዲወጡ አሪፍ ምክንያት ይሆኑልናል። እነኚህ ገብተው በተሳደቡ አፋቸውን በተጸዳዱ ቁጥር ከስር ያሉ እውቀትን ማወቅ የሚፈልጉ ሙስሊሞች እንዲወጡ እስልምና እንዲህ ነው እንዴ ብለው እንዲወጡ ምክንያት እያመቻቻችሁልን ስለሆነ እናመሰግናችኋለን። እናንተ ገብታችሁ እዚህ ቁርአናችሁ ላይ ስትሸማቀቁበት፣ እኛን ስትሳደቡ፣ ከማንበብ ይልቅ እኛን አታክ ስታደርጉ ከስር ያሉ የሚማሩ ሙስሊሞች አስተምሮታችን እንዲህ ነው እንዴ መልስ የለንም እንዴ ለካ ብለው እንዲወጡ በር ስለከፈታችሁልን ታስታወሳችሁ። ከዚህ በፊት እኔ ቤት 2000 ሰው ነበር የሚያዳምጠን አይደለ? የኔን ቤት ለመረበሽ እና ኦዲየንስ ለመበጥበጥ መጥተው ነበር ተሰብስበው። ስንት ከተቱልንና ባለፈው ወደ 9000 ሰው ከተቱልን። አሁን የአካውንታችን ዛሬ ሰዎች ጋር እንዳይሄድ ሪፖርት ስለተደረገና ሪስትሪክት ስለተደረገ ነው። ከዚህ በላይ ሄድ ነበር ከ4000 በላይ። ከዛስ ማአት ሙስሊም እንዲህ ነው እንዲማሩ ምክንያት ሆነ። እነሱ መጥተው እዚህ እኛም ቤት ምንድን ነው ያሉት? አናስወራውም፣ ቤቱ ሄደን እንረብሸዋለን ብለው ሲያወሩ ሰማናቸው። ለመመለስ እንዳልመጡ ራሳቸው ተናገሩ። እኛ ቤት ወይ የምንገባው ልናስወራው ሳይሆን ብለን ልንረብሸው ነው አሉ ኡስታዞቻቸው። እንኳን እኛ ቤት ሆነንማ በፍጹም ብቻውን እንዲያወራ ፈቅድለት ማፉ ላይ ነው የምንቆምበት። ከዛስ ሙስሊሙ ጥሏቸው መጣ ወደ እኔ። አብዛኛው ሙስሊም ይጽፍልኛል። ብዙ ሙስሊም እዚህ መጥተው የሚሳደቡት አሏል። በእነሱ ምክንያት ከስር ሌሎች የሚጽፉልኝ አሉ። እኔን ተውኝ፣ በቃ ክፍሉ ላይ አንብቡ፣ ክፍሉ ላይ ሄዱ። እኔ ከተሳሳት በመረጃ ሞገቱኝ። እዚህ ጋር ተሳስተሃል ብላችሁ ዛሴት
ምንድነው ከዛ ውጭ ያለው ነገር ነው? እዚህ ጋር ትፈቅዳለህ? ክፍሉ ላይ ቀጥል። ምንም አስተያየት መስጫ ስላልሆነ ክፍሉ ላይ አሁን እኛ ከስር ያለነው የሰማነው ምንድነው? በሁለቱም ሳይድ ላይ ምንም እየተማርን አይደለም። ምክንያቱም በሁለቱም ሳይድ የሚገቡት እማቅ ነው። ምንም የምታውቀው የላችሁም ብዬ ነው ያመንኩት። የሚገቡትም አንተም ራሱ በቃ እያወቃችሁ አይደለም፣ ዝም ብላችሁ። እሺ ኦኬ፣ የሚገቡት አላወቁም፣ እኔም አላወቁም። ስለዚህ አሁን አንተ አሳውቀን። እያወቅህ አይደለም፣ አንተ አሳውቀን። ዝም ብለህ ነው እኮ አሳውቀን። ከሚገቡት ሳይሆን መማር ያለብህ ማለት ነው። እንደዛ ብዬ አላምንም እኔ። እስኪ ቀጥል። አንተ አውቃለሁ ብለህ አይደል የመጣኸው? አይደለም፣ ለመማር ነው የገባሁት። ለመማር ከሆነ ከስሩና ተማራ። ታዲያ ሳትማር ሳታውቅ አንተ ራስህ ዳኛ ሆንክ እኮ። አያውቁም እነሱም ማለት ሲፈጥርብኝ ለምን አልጠይቅም እንዴ? ነው ጥያቄ ሲፈጥርብህ መጠየቅ እኮ ጤናማ ነው። አታውቅም ከጀመርክ በኋላ ምንድን ነው የምትጠይቀው? ልማር ነው ከአንተ ትለኛለህ፣ ልጠይቅህ ነው ትለኛለህ፣ አታውቅም ትለኛለህ። እኮ ባወራችሁት ላይ አሁን ማለት ነው ጥያቄ አይፈጥርም። ቆይ ተማሪ እኮ ሲያስተምር መምህሩ ጥያቄ ይፈጥርበታል። ስለዚህ አሁን እናንተ ባወራችሁት ምንድነው ጥያቄ ፈጠረብህ? ምንድነው ጥያቄ ፈጠረብኝ? አንተ አሁን እዚህ ሀዲስ ላይ ምንድነው ጥያቄ የፈጠረብህ? ሙሐመድ እዚህ ሀዲስ ላይ ምንድነው ጥያቄ የፈጠረብህ? ሀዲሱን ምንም ከወደ እናንተም ከወደዚህኛውም ሳይድ ምንም እያወራችሁ አይደለም። ዝም ብላችሁ በቃል ብቻ ነው የምትሰዳሉት። እሺ አንብብና አንተ ተርጉምልን ወይ አስረዳንሽ። አላህ ጭንቅላት አለው ወይ አልክ? ይሄ አሁን ጥያቄ ነው በእናትህ። አሁን እኔ ይሄ ነው ጥያቄ። ቀጥል አንብብ። ጭንቅላት አለው ብዬ ብጠይቅህ አንተ በራስህ ዳብል ስታንዳርድ አድርገህ መሄድ አለብህ። ኦኬ አጣሪና ሻሪና አንተ። እኔ ሙስሊም ነኝ። አለ ያለው ብለህ ነው የምታምነው? በዛት ከአርሽ በላይ ብዬ አምናለሁ። አላህ እጅ አለ የለውም? አሉት የራሱ የሆነ ባህሪው ስለሆነ ከፍጡራን አላህ ባህሪው ነው። እጅ አለው። እግርስ አለው? እግር አለው። ጭንቅላት አለው? ቁርአን ላይ አልተጻፈማ። ያልተጻፈው ቴንኪው በቃ። ስለዚህ እጅ አለው አላህ፣ እግር አለው አላህ፣ ጭንቅላትስ አለው? አልተጻፈም። አለው የለውም? ቆይ ከቁርአን ውጭ እንዴት ነው ማወቅ የሚቻለው? ቁርአን ያለውን ነው የሚናገረው አይደል? ስለዚህ አምላክህ እግር ነው፣ አምላክህ ታፋ ነው፣ ሶሪ ባት ነው፣ አምላክህ እጅ ነው፣ አምላክህ ጭንቅላት ይኑረው አይኑረው አታውቅም። ታዲያ አምላክህ ጭንቅላት የለውም ስልህ ቁርአን ላይ መረጃ፣ ምክንያቱም ቁርአን ሱራ 6 114 እስከ 115 ሱራ 16 89 ላይ ሱራ 12 111 ላይ ግልጽና የተብራራ ነገሮችን ሁሉ ገላጭ ነው ብሎ ስላለ የምታመልከው አምላክ ጭንቅላት ይኑረው አይኑረው እንኳን ካልነገረህ የምትከተለው አምላክህ እግር ነው፣ እጅ ነው፣ ጣት አለው፣ ጭንቅላት ይኑረው አይኑረው አታውቅም። ስለዚህ አንተም ደግሞ ለምን የለውም ብለህ ደግሞ አንብበሃል? የለውም የሚል አንብበሃልሽ? እሺ ስለዚህ እኔ ምን አይነት ፐርሚት እሰራብሃለሁ? ከሰማይ በታይ ከምድር በላይ ነገሮቹ ሁሉ ቁርአኑ ግልጽና የተብራራ ስለሆነ ስለ ሁሉ ነገር አብራርቻለሁ ስላለ ከአላህ ሌላ የተናገርከው ምንድን ነው? ከሱ ውጭ የለውም ብለሃል። የለውም የሚል እስኪ የት ላይ ነው ያነበብከው? ለነገሮች ሁሉ ገላጭና አብራሪ የሆነው ስለ አላህ የነገረኝ ምንድነው? እጅ እንዳለው ባት እንዳለው እና ፊት እንዳለው አይምን ሁለት ቀኝ እጅ እንዳለው ሁለት አይምን ጣቶች እንዳሉት ከነገረኝ ጭንቅላት ካልነገረኝ የለውም ማለት ነው። አልነገረኝማ። የለውም ማለት ብላ አትደመድምም። ምክንያቱም የለውም የሚል አላነበብክማ። እስካላነበብክ ድረስ ባልተነገረህ አንተ ስለ ራስህ እንኳን ማወቅ እሺ፣ አርጉመንት ፍሮም ሳይለንስ ይሆናል እንለፈው። እሺ ባት አለ እንትን ብልት አለ የለውም? ለምን ሳቅ? ለምን ሳቅ? ጥያቄ አትጠይቅ በእናትህ። ለምን ቆይ መሐመድ ጭንቅላት አለውም የለውም አልተባለም። ብልት አለው ወይንስ የለውም ተብሏል? እንደዛ የሚል አላነበብኩም። እንደዚህ ብላ ባላነበብከው ላይ ሙሐመድ ባላነበብከው ላይ ብልት የለውምም አለውም ካልተባለ ልክ እንደ ጭንቅላቱ ብልት ሊኖረው ላይኖረውም ይችላል ማለት ነው። እና አሁን አንተስ የምታመልከው እንደዛ አለው ብልት አለው ብለህ ታምናለህ አንተ?
የራስን ጨርስ ቅድሚያ። ቆይ አንተ አሁን ወደ አንተ እምነት ፈልገህ ነው እንዲህ ሰውን የምትሰብከው። ስለዚህ መሐመድ ስለዚህ 50-50 ላይ ነን ያለ ነው። 50-50 ላይ ነን። እኔ የተናገርኩት የመሆን ቻንሱ 50% አለኝ። ምን አምላክ ጭንቅላት የለውም ስልህ፣ ምክንያቱም ጭንቅላት እንዳለው ማምጣት ማስረጃ ማችል ከሆነ የለውም ማለት ነው። አይ አላምንም። አሁን አንተ የለውም ብለህ ስላልክ የለውም የሚል ደግሞ ማስረጃ እስካላመጣ ድረስ እንዴት እቀበላለሁ? የራስህንማ እና ታዲያ አምላክ ስለ እጅ እንዳለው ነግሮህ እግር እንዳለው ነግሮህ ያለውን ብቻ ከሆነ የምታጸድቀው፣ ልብ በል፣ የተነገረህን ብቻ ከሆነ የምታጸድቀው፣ ያልተነገረህን ማታጸድቅ ከሆነ ጭንቅላት የለውም እኮ። እሺ ጭንቅላት አለው ብለህ ስላለ እሺ እንዲበል እስኪ መሐመድ እንስማማ። እሺ አላህ እጅ አለው፣ አላህ ባት አለው፣ አላህ ጣቶች አሉት፣ አላህ እግር አለው፣ አላህ ጭንቅላት አለው ትላለህ? አሁንም ቢሆን ተደጋግሜ ነገርኩህ እኮ ያልተጻፈውን አለ አልልም፣ የለምም ብዬ ያልተጻፈ ነገር እንዴት እናወራለን? በእናትህ እናመሰግናለን። ታዲያ አምላክ ጭንቅላት ይኑራ ይኑረው ካላወቅህ ከአንተ ጋር እንዴት እግባባለሁ? አሁን ክፍሉ ላይ ገባ። አሁን እንደ ጠየቅ እኮ እጅ አለው ወይ? በቃ ክፍሉ ላይ ገባ። እኔ አስቸገራችሁኝ እኮ። እሺ አንድ ጥያቄ ልጠይቅ። እኔ አሁን አንድ ጥያቄ መልሻለሁ። ክፍሉ ላይ ገባ። ክፍሉን እንትን አላላችሁትም ብላል። ክፍሉ ላይ ገባሽ። ጥያቄው ምንድን ነው? ኢየሱስና አንድ ባህሪ ያላችሁ በተማረ እስኪ አንዴ ነው። ክፍሉ ላይ ገባ። ይሰማል መሐመድ? ይሰማል። ክፍሉ ላይ ገባ። ጥያቄ ነው የምጠይቀኝ። እኔ አንድ ጥያቄ ጠይቀሃል፣ መልሽ። ምንድን ነው የመለስከው? በእናትህ እነዚህ ሚዩት አድርግ እንዳታነሳ ማይክን። መሐመድ ኤስኤስኦ ሰላም ነው? እንኳን ደህና መጣሽ። አንድ ጥያቄ ልጠይቅ። እንዴት ነሽ? ደህና ነኝ። ክርስቲያን አለን። እስኪ ይህችን የቁርአን አንቀጽ ማስረዳት ትችላለሽ? ኤስኤስ አይ እኔ መሐመድን ልጠይቅ ነው የገባሁት። የእናንተን ትምህርት እየተከታተልኩ ነው ከስር። አልሐምዱሊላህ ትንሽ ትምህርት አግኝቻለሁ። ልጠይቅ ነው የገባሁት። ከሆነ መልሳለሁ። ነቢያችን ሰለላሁ ዐለይሂ ወሰለም በስንት ዓመታቸው ነው ወደ ገጠር የተሸኙት? ወደ የትኛው ገጠር እንዲያድጉ የተሰጡት? ለገጠር ህዝብ ሰው የተሰጡት በስንት ዓመታቸው ነው? እንደተወለዱ አባታቸው ሞት አይደል? ሳይወለድ ነው የሞቱት። ተሳስተሻል። ሳይወለድ ሞቱ። ወደ ገጠር ተሸኙ አይደለ? ወደ ገጠር ተገለጠላቸው። ልባቸውን ተቀደው ጥቁር ድንጋይ ወጣልኝና ነጭ ድንጋይ ገባልኝ ያሉት በስንት ዓመተ ምህረት ነግረኛለህ? ጥቁር ድንጋይ ወጣልኝና ነጭ ድንጋይ ገባልኝ ማለት ተሳስተሻል። አዎ አለ። ምንድነው አርማታ እኮ እንትን አደረግሽው እኮ የሆነ እምነበረድ ምናምን ነገር የሆነ ሴራም እንትን የምንድነው እሱ ስፔር ፓርቶች የሚለዋወጥ አደረግሽው እኮ። ጥቁር ድንጋይ ስላለ ነው፣ ሀዲሱ ላይ ስላለ እኮ ነው። እከፍተዋለሁ ላሰማ። ጥቁር ድንጋይ ወጥቶ አክቹዋሊ ክፍሉን አውቀዋለኝ። ቀጥይ። እሺ ቀጥይ። እና ጅብሪልና ሚካኤል በአይን ይታያሉ ወይ? ለምን ወንድማቸው መጥተው እየሮጡ መጥተው ተናገሩ አይደለ? ለቤተሰቦቻቸው መላእኮች ይታያሉ ወይ? ለሌላ ሰው ይታያሉ የሚለውን ጥያቄ ለማቅረብ ነው። አመሰግናለሁ። እኔን አውርዱ። የተከታተልኩ ነው ከስር። መሐመድ መልስላት። መሐመድ ጥያቄዋን ሜቢ ፓራፍሬዝ ላድርግልህና መሐመድን በልጅነቱ ጅብሪልና ሚካኤል ደረቱን ቀደው ጥቁር ድንጋይ አስወጥተው ነጭ ድንጋይ ሲያደርጉለት ህፃናቶቹ አይተው ሄደው ነግረዋት ነበር ላሳዳጊዋ። እዚህ ብትሆን ጥሩ ነበር። ስለዚህ ይታያሉ የመላእክቶቹ ነው ያለች። ጸጥ። አይ ኢብራሂም